ለሁሉም በሰሩት ሥራ ልክ ደረጃዎችን አላቸው ሲል ደረጃና ሥራ የተሳሰሩ ነገሮች ናቸው። ለእውቀት የምንሰጠው ቦታ ልክ የኛን በዚህ ዓለም ላይ የሚኖረንን ቦታ ይወስናል። ሙስሊሞች በታሪክ ውስጥ ትልቅ ቦታ የደረሱበትን ወደ ኋላ ለምን ተመለስን ብለን መፈተሽ ከጀመርን በታሪክ ውስጥ ልክ ነው። ዋናው እውቀት ቃል አላህ ቃል ረሱል ነው። ነገር ግን ቁርአን ደግሞ ያመላከተን የእውቀት ዘርፋል። የአንድ ማህበረሰብ እድገትና ትልቅ ደረጃ መድረስ የሚለካው ያለውን ሶስት አይነት ሀብቶች ወደ ተግባር ሲለውጥ። ዓሊም ነን ብለን ቁጭ ካልን፣ ፕሮፌሰር ነን ብለን ቁጭ ካልን የኛ ዓሊምነት የኛ ፕሮፌሰርነት ለኡማው ምንድነው የሚጠቅመው? ወረቀት አለኝ ብቻ ነው የሚሆነው። መሐከላችን ላይ አንድ ታላቅ ሰው ተቀላቅሎናል። ኡስታዛችን ኡስታዝ አህመዲን ጀበል ሌላ ፕሮግራም እያለበት ሆኖም ግን የተወሰነ እኛን ዘይሮ ለመውጣት እዚህ ተገኝቷል። ሸኻችንን እንግዲህ ፍቃድም ጠይቆ ማለት ነው። የእሳቸውን ጥሪ አክብሮ እዚህ ተገኝቷል። ወደ መድረክ እንጋብዘውና ሌላ ትልቅ ሐጃ ስላለበት ፍቃድ ስለምንሰጠው ለሱ ኡስታዝ አህመዲን ጀበልን ወደ መድረክ ጋብዘነው የተሰማውን ስሜትና መልእክት ያስተላልፍልናል። በክብር ተቀበሉልን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ይህን ሁሉ ተማሪ እዚህ የሌሉትን ጭምር አስተምረው ላስመረቁ መሻይኾች እንኳን ደስ አላችሁ ለማለት እወዳለሁ። በመቀጠል ደግሞ ትምህርቱን መማር ላይ ትኩረት አድርጋችሁ ጊዜያችሁን ወስዳችሁ ተምራችሁ ለተመረቃችሁ ተማሪዎችና ቤተሰቦቻችሁ እናንተም እንኳን ደስ አላችሁ ለማለት እወዳለሁ። ኢስላም ለእውቀት የሰጠው ቦታ ምንድነው ብዬ ልናገር አልችልም። እስካሁን በቆየው ፕሮግራም ብዙ እንደሚባል ስለምጠብቅ ማለት ነው። ነገር ግን ለእውቀት የምንሰጠው ቦታ ልክ የኛን በዚህ ዓለም ላይ የሚኖረንን ቦታ ይወስናል። ለእውቀት በሰጠነው ኢንቨስትመንት የጊዜ፣ የገንዘብ፣ የትኩረት ኢንቨስትመንት ልክ ማህበረሰቡ በዓለም ላይ የሚኖረው ቦታ በዛ ልክ ይወሰናል። እንደዚሁም የምንሰጠው የእውቀት አይነት ትኩረትም እንደዚሁም የሚኖረንን ቦታ ከሚወስኑ ነገሮች መካከል ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ደረጃን እንዴት እንደሚሰጥ ሲነግረን የተለያዩ ፋክተሮች ተቀምጠዋል። يرفع الله الذين آمنوا منكم والذين أوتوا العلم درجات ከናንተ መካከል ያመኑና ዕውቀት ያላቸውን በደረጃ ከፍ ያደርጋል። እምነትና ዕውቀት ሁለት ፋክተሮች እዚህ ውስጥ ተጠቅሰዋል። ሌላኛው ፋክተር ደግሞ ስራ ነው። ሳይሰሩ ደረጃ የለም። ባወቁትም መጠየቅ መጀመሪያ የሰው ልጅ አኺራ ላይ ከሞት ተቀስቅሶ 4 ጥያቄ 5 ጥያቄ ሲጠየቅ አንዱ በእውቀት መስራት ጋር የተያዘ ነው። አላህ ሱብሓነሁ ወተዓላ ወሊኩል ደረጃቱን ሚማ አሚሉ ለሁሉም በሰሩት ሥራ ልክ ደረጃዎችን አላቸው ሲል ደረጃና ሥራ የተሳሰሩ ነገሮች ናቸው። ሥራ ብቻ ሳይሆን ትግል ይፈልጋል። ይሄ ዱንያ በልጦ መገኘት ይፈልጋል። ቀድሞ መገኘት ይፈልጋል። ሰብር ይፈልጋል። ጽናት ይፈልጋል። ዝም ብሎ ዕውቀት ይዞ ስለተቀመጡ ብቻ የሚሆን አይደል። ሰዎች በአንድም ይሁን በሌላ አቅጣጫ ሙስሊሞች በታሪክ ውስጥ ትልቅ ቦታ የደረሱበትን ወደ ኋላ ለምን ተመለስን ብለን መፈተሽ ከጀመርን በታሪክ ውስጥ በእውቀት ላይ የተፈጠሩ ክፍተቶች ናቸው። የመጀመሪያው ክፍተት ዕውቀትን ዱንያዊና አኺራዊ ብለን ሁለት ቦታ ለየንና ዕውቀት ማለት ቃል አላህ ቃል ረሱል ነው፣ ከዛ ውጭ ያለው አያስፈልግም ወደሚል ተመጣ። ልክ ነው። ዋናው ዕውቀት ቃል አላህ ቃል ረሱል ነው። ነገር ግን ቁርአን ደግሞ ያመላከተን የዕውቀት ዘርፋል። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ ይላል። ቁል ሲሩ ፈንዙሩ ከይፈ ካነ ዓቂበቱ ዛሊሚን። ቁል ሲሩ ፊል አርዲ ቁል ሲሩ እያለ አፈላ ወፊ አንፉሲኩም አፈላ ቱብሲሩን በርካታ የእውቀት ዘርፎችን እንድንመራመር እንድናውቅ ቁርአን ትኩረት አድርጎ ነግሮናል።
ያንን የእውቀት ዘርፎች አጥኑ የተባልነውን ዘነጋን። እነዛ የእውቀት ዘርፎችም ቁርአን የመከረን ያመላከተን የእውቀት ዘርፍም የኢስላም አካል ነው። አላህ ሱብሓነሁ ወተዓላ እንዴት ሰማይ ምድርን እንደፈጠረ ዓለምን እንዴት እንደፈጠረ ቁርአን ሐዲስ ውስጥ ተነግሮናል። ግን በዚህ አላቆመም። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ፣ አላህ መፍጠርን እንዴት እንደጀመረ ሂዱና አጥኑ እየነገረን እያወቅን። ይሄ ቴዎሬቲካሊ የተነገረ ነው። ፕራክቲካሊ አንተ ራስህ ድረስበት። ይህንንም የእውቀት ጃኒብ ዘነጋን። ቀጥሎ ደግሞ የእውቀት ዓላማ ማወቅ ሆነ። ራሱ የእውቀት ዓላማ ማወቅ አይደለም። የእውቀት ዓላማ ከማወቅ ይዘላል። መስራት የሚባላል፣ ተጠያቂነት አለ፣ ትውልዱን ወደ ብርሃን መውሰድ አለ። በርካታ ዓላማዎች አሉ ከእውቀት ጋር ተያይዞ። አወቅን ብለን ፕሮፌሰር ነን፣ ዶክተር ነን፣ ዓሊም ነን፣ ምሁር ነን ብዙ እንልና ግን ያ እውቀታችን፣ ያ ፕሮፌሰርነታችን፣ ያ መሻይኽነታችን ለማህበረሰቡ ምን አስተዋጽኦ አበረከተ በሚል ላይ ነው ሰው የሚመዘን። የአንድ ማህበረሰብ እድገትና ትልቅ ደረጃ መድረስ የሚለካው ያለውን 3 አይነት ሀብቶች ወደ ተግባር ሲለውጥ ነው። የመጀመሪያው የሀብት አይነት የሰው ልጅ ነው። ያለውን ሰው አንድ፣ ሁለተኛ ጊዜ 24 ሰዓት አላህ የሰጠውን፣ ሶስተኛ በሰማይና ምድር ውስጥ ያ ሀገር ያለውን ጥሬ ሀብት በገንዘብ ሊገዛ የሚችልና ወደ ገንዘብ የሚለወጥን ማንኛውም ሀብት በዚህ ጉዳይ ላይ የሚሰራው ስራ ነው ደረጃውን የሚወስነው። ሰው ካልተማረ ምንድነው? ጥሬ ሀብት ነው። የተማረ ሰው ወደ ፓወር ይለወጣል። ፎርሙላው ምንድነው? ሀብትን ወደ ቁዋ መለወጥ ነው። ከዛ በኋላ ቁዋውን ደግሞ መጠቀም ነው። ሪሶርስን ወደ ፓወር እንለውጣለን። ፓወሩን ደግሞ ኤክሰርሳይዝ እናደርጋለን። የሰው ብዛት መኖር ለአንድ ማህበረሰብ ጥሬ ሀብት ነው። ሀብቱን ግን ስናስተምረው፣ ስናቀራው፣ በእውቀት ስናስታጥቀው፣ የዲን እውቀትም ይሁን አካዳሚክ እውቀትም ይሁን አስተምረን መሻይክ ዑለማ ስናደርግ፣ አስተምረን ምሁር ኤክስፐርት ስናደርግ ወደ ምን እየለወጥን ነው? ወደ ፓወር እየለወጥን ነው። ያን ፓወር ደግሞ ሲጠቀምና መሬት ላይ ሲያውል ምን ይመጣል? ሪዛልት ይመጣል። ዓሊም ነን ብለን ቁጭ ካልን፣ ፕሮፌሰር ነን ብለን ቁጭ ካልን የኛ ዓሊምነት የኛ ፕሮፌሰርነት ለኡማው ምንድነው የሚጠቅመው? ወረቀት አለኝ ብቻ ነው የሚሆነው። ስለዚህ መለኪያው ምንድነው? መሬት ላይ ወርደን መስራት ነው። እናንተ የተማራችሁት ትምህርት በኢንተርኔት ብዙ ሰዎች እንደተማሩ ሰማሁን። የዛሬ 40 ዓመት ኢንተርኔት የተጀመረ ጊዜ ብዙ መሻይኮች ኢንተርኔት ሐራም ነው ብለው ፈትዋ ሰጥተው ነበር። ዛሬ ግን አቋም ተለውጦ በኢንተርኔት እየተማርን ዲንን እየካደምን ነው። ምንድነው ስንል በጊዜው ስላላወቁት ዲንን ከመጠበቅ አንግል መቆም ተባለና ይሄ ነገር ሐራም ነው ወደሚል ፈትዋ ተገባ። አለማወቅ ዲንን በመጠበቅ ስም ወደኋላ እንድንቀር ያደርጋል። ስናውቅ ደግሞ እንደዚህ ኢንተርኔቱንም ለዲን መጠቀም ይቻላል ብለን ሰው በየቤቱ በየስራ ቦታው በየቦታው ተቀምጦ ለዲን ኺድማ ማዋል የሚቻልበት እድል ይፈጠራል ማለት ነው። አፍሪካ አካዳሚ በአካል እናንተ እዚህ ካላችሁት ውጭ ብዙ ሺህ ሰዎችን በየቤቱ ኦንላይን ሲያስተምር እንደነበረ የምናውቀው ነገር ነው። ይሄን አይነት በዲፕሎማ ደረጃ የተማራችሁትን ነገር ቅድም እንደተጠቀሰው ወደ ተሻለ ደረጃ አሳድጋችሁ ዕውቀታችሁን አብቅታችሁ ዕውቀት የሚቆምና የሚበቃ ነገርም ስላልሆነ ፕራክቲካሊ እየተገበራችሁ መሄድም ያስፈልጋል። የተማረ ሰው ማለት የተነገረውን መልሶ ለሰው የሚነግር አይደለም። በተማረውና ባወቀው ነገር በአቅሙ ልክ የማህበረሰቡን ችግር ለመፍታት የሚሞክር በማህበረሰብ ውስጥ ያለን የሆነን አስተዋጽኦ ለማበርከት የሚሞክር ሰው መሆን አለበት። ነቢያችንን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቁርአንን በሳቸው ላይ አውርዶ ቁርአንን እንዲያብራሩ ስልጣን ሰጣቸው።
ወአንዘልና ኢለይከ ዚክራ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለአለሁም የተፈከሩን ይላል። ቁርአንን ዚክርን በአንተ ላይ አወረድኩት እንድታብራራላቸው ዘንድ። የማብራራቱ ዓላማ ምንድነው ሲባል ወለአለሁም የተፈከሩን እንዲያስቡ ይከጀላልና። የእውቀት አንደኛው ጥቅም ሰዎችን እንዲያስቡ ማድረግ መቻል። የማያውቅ ሰውና የሚያውቅ ሰው እኩል ማሰብ አይችልም። በእርግጥ የሚያውቅም ሰው ማሰብን የተማረውን ያወቀውን ግብአት አድርጎ ለማሰብ ካልተጠቀመ መጋዘን ውስጥ እንደተከማቸ ነው የሚቆጠረው እውቀት። አእምሯችን ውስጥ የእውቀት ስቶር የሚደረግበት ሚሞሪ ክፍል አለ። ያንን አስታውሰን ወደ አክቲቭ ሚሞሪ ላይ ከተን ማሽኑ እንዲሰራ ካላረግን መጋዘን የተቆለፈበት ነው እውቀት ማለት። ብዙ ሰዎች ተምረው ሰርተፊኬት አላቸው፣ ህይወታቸው ላይ የለም፣ ባህሪያቸው ላይ የለም፣ ማንነታቸው ላይ የለም። እነሱን በመለወጡ ላይ ክፍተት አለ። ለምን ስንል መጋዘን ውስጥ መከማቸቱ ላይ ነው የተደሰቱት እንጂ ከመጋዘን እያስታወሱ እያወጡ ፐርሰናሊቲያቸው፣ ስብዕናቸው ላይ፣ ማንነታቸው ላይ፣ አኽላቃቸው ላይ፣ አካሄዳቸው ላይ፣ ህይወታቸው ላይ፣ ኢባዳቸው ላይ እንዲመጣ የኛ ማንነት አካል የሚሆነው ያን የተማርነውን ነገር በደንብ አዋህደን አስበንበት አመዛዝነን አቋም ስንይዝ ነው። እኔ እንዲህ መሆን አለብኝ እንዲህ ነኝ ወደሚል ከፍ ሲል ነውና ያንን ለማድረግ መበርታት ያስፈልጋል። ጊዜ የለም እየተባለ ስለሆነ ሰመራይዝ ላድርግና በዚህ ዘመን እውቀት የሚገኝበት እድሉ በጣም በጣም ሰፍቷል። የመረጃ ምንጮችም በጣም በጣም በዝተዋል። የመረጃ መብዛትና የእውቀት መብዛት አንዱ ችግር ወደ መሆን እየደረሰ ነው። ሰዎች ፊልተር አድርገው መርጠው ለዱንያም ለአኺራም የሚጠቅማቸውን ቅድሚያ ሰጥተው ካልተማሩ በሶሻል ሚዲያ የሚለቀቀው መረጃ ሁሉ አይጠቅምም። ዩቲዩብ ላይ በደቂቃ የ1000 ሰዓት ርዝመት ያለው ቪዲዮ አፕሎድ ይደረጋል። በእያንዳንዱ ደቂቃ የ1000 ሰዓት የሚረዝም ቪዲዮ ፐር ሚኒት ሰዎች አፕሎድ ያደርጋሉ። እድሜያችንን ሙሉ እንስማ ብንል አንደርስም። ስለዚህ ምንድነው መምረጥ የሚባል ነገር አለ። የሚሆንን የቱ ነው? የሚለጠፈውን፣ የሚጻፈውን፣ የሚነገረውን ስናይ በጣም ብዙ ነው። ስለዚህ ያ ሁሉ ለኛ አይሆንም። ለምን? ለኛ የሚሆነውን መምረጥ ከኛ ዲን፣ ከኛ ማንነት፣ ከኛ ስኬት አንፃር መድረስ ከምንፈልገው አንፃር ፊልተር እያደረግን ጊዜያችንን ትኩረታችንን ካላረግን የሚወረወርበት ሁሉ እንደ ህዝብ ሽንት ቤት ማንም አእምሯችን ላይ እንዲሰና እድል መፍቀድ የለብንም። የተጫነ ሁሉ ዩቲዩብ የሚጠቅም አይደለም። የተጻፈ ሁሉ የሚጠቅም አይደለም። ትልቁ ያለን ሀብት አእምሯችን ነው። ያንን ፕሮቴክት የምናደርገው ሰሌክት እያደረግን የሚጠቅመው ነገር ብቻ እንዲገባ ስንፈቅድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን ኡስታዝ አህመዲን ጀበልን እጅግ ከልብ እናመሰግናለን። የእውነት መንገድ የማያሻማ የተአምር ምንጭ እስከ ቂያማ ቁርአን